ላድርግ? መናደድ በእኔ ነው እንዴት የጀመረው? እኔ እኮ ስለ ሳቤላም አስባለሁ አይደል? አዎ ደግሞ ማርኮንና ዲና ልዩን አገቷት። ልዩ በጣም ደነገጠች። ልዩ ለሳቤላ ብላ በጣም ብዙ ዋጋ ስትከፍል ብቆይም ነገር ግን ደግሞ አንቺ ነሽ ነገሮች ሁሉ እያበላሸሽብን ያለሽው፣ ስለዚህ እንገልሻለን በማለትም ሳቤላን ይዛ ስትሄድ ነበረ ልዩን ያገቷት። እናም አብርሃምም ደግሞ ይህንን ሳያቅ ልዩ የት ሄደች ያለም ሲጠብቃት ግን ደግሞ ቤት ትመጣለች ብሎም እንደሌላ ጊዜው በፍጹም ልዩ ልትመጣ አልቻለችም። እናም ግራ መጋባት በተለይ ደግሞ ከማርዳ ጋር ሄዳ ነው የሚሆን በማለት እዛም ቢያዩትኝ ልዩም ልትገኝ አልቻለችም። ልዩ ከባድ ችግር ውስጥ ገባች። እናም ዶክተር ርብቃም ምንም ነገር የማታውቀው እንደሌላትኝ ለአብርሃም ነገረችው። ዲና እስካሁን ድረስ ነገሮችን ሁሉ እያበላሸሽብን ያለሽው አንቺ ነሽ፣ ታግሸሽ ነበረ፣ እንዲሁም ደግሞ ነግሬሽ ነበር፣ ነገር ግን አልሰማኛልሽ፣ ስለዚህ ይህ ሲያንስሽ ነው በማለት እሷን ጥፍር አድርገው አፏንም ሆነ እጇን አስረው በጣም ብዙ ስቃይ ሲያሳዩትም ነበረ። ዲናም ይህን ነገር ያደረገችው ደግሞ ከአብርሃም ጋር በመጣላቷና ከአብርሃም ጋር የምታገኘው ጥቅም ስለቀረባት ነበረ። ማርኮንም በተደጋጋሚ ነግሬሽ ነበረ፣ ከዚህም በፊት በቤተሰቦችሽም አስጠንቅቀሽ ነበረ፣ ነገር ግን ልትሰሚኝ አልቻልሽም፣ ስለዚህ ይህም ሲያንስሽ ነው በማለት በጣም እያሰቃዩትም ይገኛሉ። አብርሃምም ለፖሊሶች ተናገረ። ልዩ ከጠፋች 24 ሰዓት ሞላትኝ፣ ነገር ግን ደግሞ አሁን ላይ በተለይ ደግሞ ሳቤላም በጣም ተጎዳች። ምክንያቱም ደግሞ መጀመሪያ ያየችው ስቃይና ፈተና ስለነበረ፣ ስለዚህ ልዩ እንደኔ አይነት ነው የጠዋ የደረሳት ወይ በማለት እያለቀሰችም አባቷን ወይም ደግሞ ምንም አይነት ብር ቢጠየቅም ብር ይከፈልና ልዩ ትምጣልኝ እያለችም ሳቤላ ታለቅሳለች። አብርሃም በጣም ተቸገረ። በተለይ ሳቤላ ወደ ቤት በመምጣቷ በጣም ተደስቶ ሳይጨርሰው አሁን ደግሞ በልዩ ከባድ ስቃይ እያየም ይገኛል። እናም ይሄንን ደግሞ ማን ሊያደርገው ይችላል? ስለዚህ ማርኮንና ልዩ ዲና ናቸው በማለት ነበረ። እናም እነሱንም ሲጠይቃቸው በፍጹም እነሱም እንዳላዩት ነው የተነገረው። እንዲሁም አሁን ላይ ሳቤላ ወደ ቤቷ በመምጣቷ በትደሰትም ግን ደግሞ ልዩን እንደ እናቷ ስለምታያት ልዩ ባለመኖሯ በጣም ተደብራለች። በተለይ ደግሞ ማርዳ ጋር በቀን እንደሚገናኙምና አሁን ላይ ግን ደግሞ ምንም ነገር ልታገኛት እንዳልቻለችና እንዲሁም ደግሞ በምን ምክንያት እንደጠፋችም ግራ ተጋብቶ ወደ ቤት እየመጣችን በተደጋጋሚ ብትጠይቅ ግን ደግሞ ልዩ አሁን ላይ የለችም። እንዲሁም ሙልጭ ልዩ ስለጠፋችበት ግራ ተጋብተዋል። በተለይ ደግሞ በመጀመሪያ ያገቱት ወይም ደግሞ የነ ማርኮን ባልደረባ እሱ ነው የሚሆን ይሄ ሁሉ ነገር ያደረገው በማለት ሙልጭም ካገኘሁት አለቀውም፣ እሱ ነው ልዩን እንደዚህ ያስጠፋት ወይም ደግሞ ያገታት። ታዲያ ልዩ እንዴት 24 ሰዓት ሙሉ ወደ ቤት አትመጣም በማለት ተጨናንቀውም ይገኛሉ። ዶክተር ርብቃም ፍቅረኛዋን ወይም ደግሞ ኤፍሶን በፍጹም አይንን ማየት አልፈልግም ካሁን በኋላ ብላም ትለዋለች። እኔ እኮ የምትፈልጊውን ነገር አደረግኩልሽ፣ ይኸው እና አብርሃምንም የጠየኳቸውን ብር ተውት ብዬ ሳቤላ እንድትመለስ አደረግኩልሽ። ቆይ ለምንድን ነው አንቺ ይቅርታዬን የማትቀበዩ? እኔ በሰዓቱ ፈርቼሽ ነው ሁሉንም ነገር ያልተናገርኩት። ጥፋተኛ ነኝ። አዎ ገንዘብሽን አጥፍቼብሻለሁ፣ ግን ደግሞ እኔ አንቺን እወድሻለሁ፣ እንዲሁም ደግሞ እየሰራው እመልሳለሁ፣ እባክሽን ብሎም ይላታል። ነገር ግን ደግሞ ዶክተር ርብቃ በፍቅረኛዋ በመከዳቷና እንዲሁም ደግሞ ይህን ያክል ብር ሲያጠፋ አንድም ቀን ሳይነግራትኝ ነገር ግን እወድሻለሁ ከአንቺ ውጭ መኖር አልችልም እያላትም ስለነበረ ይህንን የሚለኝ ሰው እንዴት ይደብቀኛል? የሆነ ነገር ሲፈጠር እንኳን ያን ነገር ማስቆም አይችልም ወይ በማለት በተለይ ደግሞ በሰዎች ፊትም አዋርዶኛል። ስለዚህ አይንን ማየት አልፈልግም፣ ካሁን በኋላ እኔ እናንተ ምንም አይደለንም ብላም ትለዋለች። ኮንም ሳቤላን ያገታትን አሁንም ደግሞ ልዩን እንዲያግትለትና እንዲሁም ደግሞ ሳቤላንም እንዲመልስለት ማስጠንቀቂያ ይሰጠዋል። ይሁን ማርኮን ልጅቷን ግን ወደ ቤት ከመመለሴ በፍጹም አታስቀረኝም፣ ነገር ግን ደግሞ ያንተ ማንነት ግን አልናገረብህም፣ እሱንም አልተናገርኩም፣ ከአሁን በኋላ ደግሞ ወደዛኛው ቤት እንድትሄድ በፍጹም አልፈቅድልህም ብለውም ይለዋል። ይሁልህ እንዲህ በቀላሉ የምንግባባ መስሎ የነበረ ብሎ ማርኮንም ይጠይቀዋል።
ምንም በል ምንም፣ እኔ ግን ደግሞ ከአንተ ጋር በፍጹም ልስማማ አልችልም። አንተም ሆነ ዲና ካሁን በኋላ አብራችሁ ከኔ ጋር ሊሰሩ አትችሉም፣ ወይም ደግሞ የእናንተን ይሄ ቆሸሼ አስተሳሰብ ልጋራ አልፈልግም። ስለዚህ ከእናንተ ከጨዋታ ውጭ ነኝ ብሎም ይላል። ማርኮን ደግሞ ምስጢራችን ይዘህ ልትወጣ ነው፣ ስለዚህ አልለቅህም። ልጅም ሆነ እንዲሁም ደግሞ አንተን እገላቸዋለሁ። እናም የእኛን ምስጢር ይዘህ ልትወጣ ነው ብሎም ይለዋል። እንዲሁም ሳቤራን ያገታት ወይም ደግሞ እኔ የእናንተ ሚስጥር ምንም ነገር አውጥቼ አልናገርም፣ ነገር ግን ደግሞ የእናንተ ተባባሪም ልሆን አልችልም ብሎም ነበረ የመልስላት። በጣም ተናዶና ተበሳይቶ ይኸውልህ እርግጠኛ ነኝ አሁን የምልህን ነገር ወይም ደግሞ የማወራን ወሬ በፍጹም አትወደውም፣ ግን ደግሞ እየመረረህም ቢሆን ዋጠው፣ በዚህ ስልክ ሁለተኛ እንዳትደውል፣ የአንተ ተባባሪ በፍጹም ሊሆን አልችልም ብሎም ይላል። ይህንም በሚለው ሰዓት ማርኮንም በፍጹም ይህን ነገር ከእኔ ውጭ ወይም ደግሞ ከአንተ ውጭ ማንም ነገር የሚያውቅ ሰው የለም፣ ስለዚህ መውጣት የለበትም። እናም እኛ የምናደርገውን ወይም ደግሞ እኛ የምንልህን ግዴታ ትፈጽማለህ ብሎም ይለዋል። ይህን ደግሞ በፍጹም እኔ ላደርግ አልችልም፣ በቀኝ ካሁን በኋላ ብሎም ሲል እንግዳውስ ዋጋን ይሰጣለሁ፣ ጠብቀኝ፣ በጣም በጥፉ ነው የምመልስልህ። በኋላ ላይ ግን እውነት ለመናገር ብትለምነኝ እኔ አልሰማም ይለዋል። እኔ በፍጹም ይህን ነገር ልሰማህ አልችልም በሚለውም ሰዓት በቃ የፈለግከውን ነገር ማምጣት ትችላለህ፣ ግን ደግሞ ይህ የቆሸሸ አስተሳሰብ ግን ወደዛ በልና እኔ ጋር ማውራት አትችልም፣ ሁለተኛም እንዳትደውል ብሎ ነበር ጆሮ ላይ የዘጋበት። ይኸውልህ ለካስ እስከ ዛሬ የምታቀኝ መስለኝ ነበረ፣ ለካስ አታቀኝም ይለዋል። ማርኮን ይህን በሚልበትም ሰዓት ምን አባ ነው ምትል? ምንህንም ማወቅ አልፈልግም። አንተ ደግሞ የፈለግከውን ነገር ማድረግ ትችላለህ፣ ደግሞ ማድረግ አትችልም ብሎም እኔን ግን አታስፈራራኝ። ይኸውልህ ልንገርህ አይደለ፣ ደግሞ ምንም አታመጣም። አንተን የማቅህ በዚህ በቆሸሸ አስተሳሰብ ነው። ይህ ደግሞ ለአንተ በጣም መጥፎ ነገር ነው ብሎም ይለዋል። ይህንም በሚለው ሰዓት ማርኮንም ይኸውልህ ስታስበው ወደ አንተ የደወልኩኝ ወይም ልለማመጥህና እንዲሁም ደግሞ በንግግር ችግሮችን ልንፈታ ይመስላል ብሎም ይለዋል። ወይ ግን አንተ እንዴት ይህን ያክል ጊዜ ስትኖር አታቀኝም? ይህን ያክል ጊዜ የማታቀኝ ለምንድን ነው? ቆይ አንተ ስታስበው ግን ማርኮንን የሚያክል ሰው እንዴት እንደዚህ ያለምንም ነገር የሚንቀሳቀስ ይመስላል ብሎም ይለዋል። እንዲሁም አልገባኝም ምን ማለት ፈልገ ነው ብሎም ሲለው ለማንኛውም የምትወዳት ልጅ እኔ ጋ ነች ብሎም ይለዋል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰባችሁም ከልብ ለማመሰግን ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎችን ይዤላችሁ የምቀርብ ይሆናል። ከእናንተ የሚጠበቀው ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታት ነው። እንግዲህ ሁላችሁም እንግዲህ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። ነገር ግን ውድ ቤተሰቦቼ ቻናሌን ፕሊስ ላይክ አድርጉልኝ፣ ሼር አድርጉልኝ። ላይክ እና ሼር ስታደርጉ ያው እንግዲህ ዩቲዩብ ሼር ያደርግልኛል፣ ስለዚህ ቪዲዮ ይታያል ማለት ነው። እንግዲህ እዚህ ኢትዮጵያ ላይ ወጭ ነው እንጂ ገቢ የለም። ፕሊዝ ጋይስ እኔ ዋይፋይ ወጭ አወጣለሁ እና እናንተ ደግሞ ላይክ ሼር ያደረጋችሁ አበረታቱኝ። የተለያዩ ቪዲዮዎችን ይዤላችሁ የምቀርብ ይሆናል። የተለያዩ ድራሞችንም ይዤላችሁ የምቀርብ ይሆናል። እናንተም ደግሞ የምትፈልጉትን ነገር ቪዲዮ ወይም ደግሞ ኮሜንት ላይ ያስቀምጡልኝ፣ እኔ ይዤላችሁ የምቀርብ ይሆናል። እንግዲህ ቀጥታ ወደ ቪዲዮ ዛሬ ሳቤላ ቀጣይ ክፍል ነው ይዤላችሁ መጣሁት። ማርኮን እንግዲህ እኔ ማርኮንን ያክል ሰው እኔ ያለምንም እንቅስቃሴ ያለምንም ነገር የምንቀሳቀስ ይመስላል ወይ? ስለዚህ ልጅህ የምትወዳት ልጅህ ከኔ እጅ ላይ ነው ያለችው። ስለዚህ ሳቤላን በድጋሚ የማታግታት ከሆነ ስለዚህ በህይወትህ ወይም ደግሞ በልጅ ላይ ቆርጠሃል ማለት ነው። እናም ቆራርጬ እልክልሃለሁ ይለዋል። እንዲሁም ይህን ነገር በፍጹም ልታደርገው አትችልም፣ እስከነዘር ማንዘረህ እገልሃለሁ ብሎም ይለዋል ማለት ነው። ይህንም በሚለው ሰዓት እንግዲህ ልጁን መጥፎ ችግር ውስጥ እንዳለች ሲያቅም በጣም ይደነግጣል።